ሰላምና ጤና ከእናንተ ጋር ይሁን የተከበራችሁ የአውራምባ ታይምስ ተከታታዮች እንዴት ሰነበታችሁ? ዛሬ ያልሰማችኋቸው አዳዲስ መረጃዎች የተካተቱበት አጠር ያለ ትንታኔ ወደ እናንተ እናቀርባለን። አብራችሁን ቆዩ። የተከበራችሁ ፕሮግራማችን ተከታታዮች ዛሬ ለየት ባለ ሁኔታ ወደ እናንተ የምናቀርበው ወቅታዊ ዘገባ ከሰሞኑ የትግራይ ታጣቂዎች ተቃውሞ ጀርባ የነበሩ ውስብስብ የፖለቲካ ትዕይንቶችን በወፍ በረር የሚተነተንበት ነው። በትግራይ ወቅታዊ ፖለቲካ ላይ የተለያየ ጽንፍ ይዘው የቆሙ አካላት ተቃውሞውን የተመለከቱበት መንገድ ከግራም ከቀኝም ሲሰነዘሩ የነበሩ አስተያየቶችን መነሻ አድርገን እናስቃኛቸዋለን። በእርግጥ በዚህ ሰሞንኛ የሰራዊት ተቃውሞ እንቅስቃሴ የተፈጠረው ምንድን ነው? ማን ምን ሚና ነበረው? እነማን አቀጣጠሉት? እነማን አተረፉበት? እነማንን ዋጋ አስከፈለ? የተገመተው ምን ነበር? የሆነውስ ምንድን ነው? በዚህ ዙሪያ ጉዳዩ የሚመለከታቸው የተለያዩ አካላትን አነጋግረናል። ይህንን ተቃውሞ ለማሳለጥ ተብለው በተከፈቱ የዋትስአፕ ግሩፖች ላይ ሲደረጉ የነበሩ ሚስጥራዊ የመልእክት ልውውጦችንም ተመልክተናል። የጎረቤት ሀገር የፕሮፓጋንዳ ክንፍ አባላት በማህበራዊ ሚዲያ ገጾቻቸው ሲያሰራጯቸው የነበሩ አቀጣጣይ መልእክቶችንም በጥንቃቄ መርምረናል። በአጠቃላይ ተቃውሞው እየተጋጋለ ሄዶ ጅኒውም ከጠርሙስ ወጥቶ የታሰበው ሳይሆን ያልታሰበው መልክ ሲይዝ ባለ ረጃጅም እጆቹ የተከተሉት ሳንጃውን ወደ ሰገባው የማስገባት አካሄድ እንዲሁም ሌሎች ተጨማሪ መረጃዎችን አክለን የተሟላ ምልከታ እንዲኖራችሁ በዝርዝር እናቀርብላችኋለን። ዕለተ ሰኞ ጥቅምት 3 2018 ዓ.ም ማለዳ በቁጥር 300 የሚሆኑ የሰራዊት አባላት ከኩይሃ አቅጣጫ ወደ መቀለ ዳውንታውን ግራና ቀኝ መስመር ይዘው በጥንቃቄ እየተጓዙ ነው። በሰዓቱ ለአስቸኳይ የሥራ ጉዳይ ወደ አዲስ አበባ ለመሄድ በጥድፊያ ወደ ኤርፖርት ሲጓዝ የነበረ አንድ የዓይን እማኝ ለአውራምባ ታይምስ ሲገልጽ ጉዳዩ አስደንጋጭ ነበር ይላል። ታጣቂዎቹ በዝምታ ተውጠው በአስፋልቱ ግራና ቀኝ ሰልፍ ይዘው ወደ ከተማው አቅጣጫ ሲጓዙ ለአንዳች ተልእኮ የሚንቀሳቀሱ እንጂ ለተቃውሞ ሰልፍ የሚሄዱ አይመስልም ያለው ይህ የዓይን እማኝ በዚህ እንቅስቃሴ እኔም ሆንኩ መኪና ውስጥ አብረውኝ የነበሩ ወዳጆቼ መደናገጣችን አልቀረም ይላል። እውነት ለመናገር ጉዳዩን በቀጥታ ያያያዝ ነው ሰሞኑን እየተናፈሱ ካሉ ምቾት የማይሰጡ የጦርነት ጉሰማዎች ጋር ነው። ምናልባት እኛ በቅጡ ሳንሰማ የተፈጠረ አንዳች ነገር ይኖራል በሚል ለሆነ ግዳጅ እየተንቀሳቀሱ ሊሆን እንደሚችል መገመታችን አልቀረም። ግን ደግሞ ከጥቂቶች በስተቀር ብዙዎቹ ጦር መሳሪያ ስላልያዙ ነገሩ ግራ አጋቢ ነበር በማለት አስተያየቱን ይሰጣል። በዚህ መልኩ ሰልፍ ይዘው የተንቀሳቀሱት የሰራዊት አባላት መዳረሻቸውን በመዲናዋ በሚገኘውና ደጀን በመባል ወደሚታወቀው የፕሬዝዳንት ጽሕፈት ቤት አቀኑ። ሁኔታውን በቅርብ ሲከታተል የነበረ አንድ የፕሬዝዳንት ጽሕፈት ቤት ሰራተኛ ያስተዋለውን ለአውራምባ ታይምስ ሲገልጽ የሰራዊቱ አባላት የፕሬዝዳንቱ ጽሕፈት ቤት የውጭ አጥር ጥሰው ወደ ውስጥ ዘለቁ። ሆኖም የጽሕፈት ቤቱ የጥበቃ ኃላፊዎች ጉዳዩን ላለማባባስ ወደ ኃይል እርምጃ መግባትን አልመረጡም ሲል ይገልጻል። በእርግጥም ለሰልፍ የወጡትም ሆኑ በፕሬዝዳንት ጽሕፈት ቤት የተመደቡ የጸጥታ አባላት እርስ በርስ ይተዋወቃሉ። በስራ ኃላፊነት ምደባ ምክንያት ዛሬ ተራርቀው በተለያየ ቦታ ቢመደቡም ከ2 ዓመታት በፊት በተካሄደ የህልውና ጦርነት ለአንድ ዓላማ በጋራ የተዋደቁ ክፉን ጊዜ አብሮ ያሳለፉ ጓዶች እንደመሆናቸው ሊጨካከኑ አልቻሉም። እናም ወደ ውስጥ እንዲዘልቁ ፈቀዱላቸው በማለት ትዝብቱን ይገልጻል። ፊታቸው ላይ ቁጣ የሚነበብባቸው የሰራዊቱ አባላት ወደ ግቢ ውስጥ ከገቡ በኋላ በቀጥታ ያመሩት የፕሬዝዳንቱ ቢሮ ወደሚገኝበት 4ኛ ፎቅ ነበር። አጋጣሚ ሆኖ ፕሬዝዳንት ታደሰ ቢሮ ውስጥ አልነበሩም። አድሃውሲ ተብለው በሚታወቀው 2ኛው ቢሮአቸው አንድ አስቸኳይ ስብሰባ እየመሩ ነው። ጀነራል ታደሰ ቢሮ ውስጥ አለመሆናቸውን ያስተዋሉት ሰልፈኞቹ ከጽሕፈት ቤቱ ሰራተኞች ጋር መጠነኛ የቃላት ምልልስ ካደረጉ በኋላ ተመልሰው ወጡ። ከፕሬዝዳንቱ ጽሕፈት ቤት በቅርብ ርቀት ግን ጉዳዩን በቅርብ የሚከታተል አንድ ሰው ነበር፣ ኮሎኔል ገብረስላሴ በላይ። ኮሎኔል ገብረስላሴ በላይ በብዙዎች ዘንድ በጀግንነት ስሙ የሚነሳ የጦር አዛዥ ነው።
በ17 ዓመቱ የጸረ ደርግ ትግል ስመጥር አዋጊ የነበረው ገብረስላሴ የደርግ መንግስት ከወደቀ በኋላ በተለያዩ የፌዴራል መንግስት የጸጥታ ተቋማት በከፍተኛ ኃላፊነት አገልግሏል። ከዚህ በተጨማሪ በሁለት ዓመቱ የትግራይ ጦርነት ወቅትም ወሳኝ ሚና ከነበራቸው አዛዦች መካከል አንዱ ነው። ይህ ኮሎኔል በሰኞ ዕለቱ የተቃውሞ እንቅስቃሴ ላይ በፕሬዝደንት ጽሕፈት ቤት አካባቢ ያለ ምክንያት ሊያንዣብብ አልተገኘም። እሱ ከቆመበት ስፍራ በቅርብ ርቀት በፕሬዝደንቱ ላይ ተቃውሞ እያሰማ ያለው ሰራዊት እሱ በአዛዥነት ከሚመራው ከአርሚ 22 ከተባለ ህዋስ የተውጣጣ ነው። በእርግጥም ኮሎኔል ገብረስላሴ በፕሬዝደንት ታደሰ ወቅታዊ የፖለቲካ አቋም ሰፊ ልዩነት ካላቸው የሰራዊት አመራሮች መካከል አንዱ ነው። ታደሰ ከአብይ ጋር መርህ አልባ ግንኙነት አለው። ትግራይ አሉኝ የምትላቸውን ጥያቄዎች ታደሰ በሚሄድበት አካሄድ መልስ አያገኙም ብሎ ያምናል ኮሎኔል ገብረስላሴ። በርካታ የሰራዊት አዛዦች ምስጢራዊ ውይይቶች በሚያደርጉበት አንድ የዋትሳፕ ግሩፕ ላይ ኮሎኔሉ ያሰፈረው ሐሳብ ተብሎ በግሩፕ ውስጥ ከሚገኙ ምንጮች ለአውራምባ ታይምስ የተላከ ስክሪንሾት ላይ የሚከተለው መልእክት ተሰፍሮ ይገኛል። ታደሰ አንዱን እንዲመርጥ ግፊት ሊደረግበት ይገባል። ወይ እንደ ጌታቸውና ጻድቃን ጠቅልሎ ወደ ሸዋ ይሄድ፣ አሊያም ደግሞ ሌሎች አማራጮችን ለማየት ወደ ተሰባሰብነው የሰራዊትና የድርጅት አመራሮች ተጠቃሎ ይምጣና አብሮን ይሰለፍ ይላል መልእክቱ። እናም በብዙዎች ግምት ፋና ወጊውን የሰኞ ዕለቱ ተቃውሞ በጀነራል ታደሰ ላይ እንዲካሄድ ኦሪንቴሽን ሰጥቶ ሰራዊትን የላከው ኮሎኔል ገብረስላሴ እንደሆነ የሚታመነው ለዚሁ ነው። ከሰኞ የተቃውሞ እንቅስቃሴ በኋላ የተከሰተው ግን ያልተጠበቀ ነበር። የአርሚ 22 አባላት የጀመሩት ተቃውሞ ወደ አርሚ 33 ተሸጋገረ፣ ወደ አርሚ 44ም ቀጠለ። እዚህ ላይ ሁኔታው ሌላ መልክ ይዟል። ምክንያቱም አርሚ 44 ያገተቻቸው አዛዥ ጀነራል ማሾ በየነ ናቸው። ጀነራል ማሾ የኮሎኔል ገብረስላሴ አሰላለፍ ደግሞ የጀነራል ማሾና የኮሎኔል ገብረስላሴ አሰላለፍ ደግሞ አንድ አይነት ነው። ነገሩ እዚህ ላይ አላበቃም። አርሚ 50 ደግሞ ተንቤን አካባቢ ሲንቀሳቀሱ ያገኘቻቸውን ጀነራል ምግበይ ኃይልን መንገድ ዘግታ አናሳልፍም አለች። አንደበተ ርቱዕ ምግበይ ኃይሌ ከመኪናቸው ወርደው ተቃውሞ ከሚያሰሙ የሰራዊት አባላት ጋር በመከባበር ስሜት ተወያይተዋል። ጀነራል ማሾ ግን በአርሚ 44 ሲታገቱ ውይይታቸው እንደ ምግበይ የመከባበር መንፈስ እንዳልነበረው ከተሰራጨው ተንቀሳቃሽ ምስል መረዳት ይቻላል። ከዚህ በኋላ በሰራዊቱ ጥያቄ ተከልሎ ጀነራል ታደሰን በመጫን ስልታዊ የሆነ መፈንቅለ አስተዳደር ሊያደርግ አስቦ የነበረው አካል ትንሽ የተደናገጠ መሰለ። በነገራችን ላይ አቶ ጌታቸው ረዳ ከስልጣን የተነሱበት አገባብ ከመፈንቅለ መንግስት ጋር አያይዘው የሚያስተጋቡ በርካታ ሚዲያዎች አሉ። ይህ ተገቢ አይደለም። አቶ ጌታቸው የ2 ዓመት የጊዜ አስተዳደር ገደባቸውን ጨርሰው ነው የተሰናበቱት። በእርግጥ የ2 ዓመቱን የስልጣን ጊዜ የሚያራዝም አዋጅ በፌዴሬሽን ምክር ቤትና በፓርላማ ጸድቆ አዋጁ ከተሻሻለ በኋላ ስልጣኔ እንደገና የመራዘም እድል ነበረው ብለው እንደሚያስቡ የቅርብ ወዳጆቻቸው ይገልጻሉ። አሁን በጀነራል ታደሰ ላይ የተሞከረው ቢሳካ ግን ለአንድ ዓመት ተሽመው ገና 6 ወር ስለሚቀራቸው በጀነራል ታደሰ ላይ መፈንቅለ መንግስት ተፈጽመዋል የሚል ድምዳሜ አሳማኝ ይሆናል። ከፌዴራል መንግስትም ጋር በግልጽ የሚያቃረን እርምጃ ይሆናል። እንደዛም ሆኖ ግን እንደታሰበው አልተሳካም። ቀደም ብለን እንደገለጽነው የተቃውሞ እንቅስቃሴው ከሮብ ጀምሮ ሌላ መልክ ሲይዝ በሁኔታው የተቆጡ አካላት በማህበራዊ ሚዲያና በመደበኛ ሚዲያ ተከሰቱ። የተቃውሞ ድባቡን ከጀርባ የተሸከመውን ሴራ በሚዛናዊነት ያጋለጡ ሚዲያዎችን ማብጠልጠል ያዙ። ከዛ በኋላ አንድ ነገር መደረግ እንዳለበት ጀነራሎቹ መከሩ። ወደዛ ከመሄዳችን በፊት ግን ስለ ጉዳዩ የጠየቅናቸው ጀነራል ታደሰ ምን እንደሚሉ እንከታተል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሰራዊቱ ጥያቄ ተገቢ እንደሆነ ያምናሉ። ለዚህ ጽሑፍ ማጠናከሪያ ሲባል የመደበኛ በሆነ መንገድ ከዚህ ጽሑፍ አቅራቢ ጋር ባደረጉት መጠነኛ ውይይት የሰራዊቱ የመብትና ተጠቃሚነት ጥያቄ ተገቢ መሆኑን ገልጸው የጊዜያዊ አስተዳደሩ ካቢኔም ይህንኑ አምኖበት ከባለፈው ሰኔ ወር ጀምሮ ስራዎች ሲሰሩ እንደነበር አውስተዋል። የሚወጣው ደንብ በካቢኔ ጸድቆ ከዚህ በኋላ በቋሚነት የሚተገበር በመሆኑ የተለያዩ ባለድርሻ አካላት ሐሳብና አስተያየት መካተት ነበረበት ያሉት ፕሬዝዳንት ታደሰ ረቂቅ ደንቡ ይህ ሁሉ ሂደት አልፎ አሁን የደረሰበት ደረጃ ላይ እስኪደርስ 3 ወራት እንደፈጀ በማስታወስ ስራዎች ተጠናቀው ደንቡ በተሟላ ሁኔታ ሊጸድቅ ቀናት ሲቀረው ተቃውሞ መነሳቱን በማስታወስ ግጥምጥሞቹን እንዳስገረማቸው ገልጸውልናል።
እንደዛም ሆኖ ይላሉ ጀነራል ታደሰ፣ እንደዛም ሆኖ ግን የሰራዊቱ ሁለንተናዊ ተጠቃሚነት የሚያረጋግጠው ደንብ ከትናንት ጀምሮ ሕግ ሆኖ በካቢኔያችን መጽደቁ መልካም ተግባር ነው ብለዋል። ከዚሁ ጋር አያይዘን የሰራዊቱን የደሞዝና ጥቅማጥቅም ጥያቄ ለራሳቸው የፖለቲካ ዓላማ ወይም ደግሞ እርስዎ ላይ ጫና ለመፍጠር የሚጠቀሙበት አካላት እንዳሉ እየተነገረ ነው። በዚህ ላይ ምን ሐሳብ አለዎት ብለናቸው በሱ ጉዳይ ላይ ሐሳብ ከመስጠት መቆጠብን መርጠዋል። በእርግጥም የሰራዊቱ ጥያቄ ተገቢ ቢሆንም አጋጣሚውን ለሌላ ፖለቲካዊ ዓላማ መጠቀሚያ ሊያደርጉት የሚፈልጉ አካላት መኖራቸውን በተመለከተ ፕሬዝደንቱ ይፋዊ አስተያየት ባይሰጡም ከዚህ ጀርባ በርካታ ረጃጅም እጆች እንደነበሩ በርካታ ማስረጃዎች አሉ። ሆኖም ቀደም ብለን እንደገለጽነው በፕሬዝደንቱ ላይ ጫና ለማሳደር ታስቦ ሰኞ የተጀመረው ተቃውሞ በሂደት መልኩን መቀየሩ አልቀረም። ጂኒው ከጠርሙሱ ከወጣ በኋላ ማን እንደሚቆጣጠረው አይታወቅም እንደሚባለው ጀነራል ታደሰን አስጨንቆ ከስልጣን ለመፈንቀል ታስቦ በጎረቤት አገር የማህበራዊ ሚዲያ አንቂዎች አቀጣጣይነት የተጀመረው ይህ ተቃውሞ በሂደት ሌላ መልክ ይዞ ጭራሽ በአደባባይ ጽምዶን አንደግፍም፣ የአንድ ፓርቲ ታጣቂም አይደለንም በሚል መፈክር ታጅቦ የጽምዶ ደጋፊ ናቸው የሚባሉ የጦር አዛዦችንም ጭምር እስከ ማገት ደረሰ። ቀደም ብለን እንደገለጽነው የምዕራብ ግንባር አዛዡ ጀነራል ምግበይና የምስራቅ ግንባር አዛዡ ጀነራል ማሾ በየነ ተቃውሞው ሊያስተናግዱ ግድ ሆነ። ይህ ከሆነ በኋላ ጀነራሎቹ ዛሬ አንድ ውሳኔ ላይ ደረሱ። ተጠቃሚ የሚያደርጋችሁ ደንብ ጸድቋልና ተረጋጉ የሚል ድምፅ በየደረጃው ላሉ የሰራዊት ኃላፊዎች ትዕዛዝ አስተላለፉ። ሲጀመር ሰራዊት ሰልፍ አይፈቀድለትም፣ እናም ከዚህ በኋላ ሰልፍ አንፈቅድም ብለው ከላይ እስከታች በተዋረድ አዘዙ። ይህን የታዘቡ አስተያየት ሰጪዎች የወጣው ጎራዴ እነሱን ሊቆርጥ ሲቃረብ መልሰው ወደ ሰገባው ከተቱት ብለዋቸዋል። ሰላም ለሕዝባችን፣ ሰላም ለሀገራችን።